የምታገቢው ከሆነ ቦስ ምን ሆነህ ነው? እኮ ቀልዴን እኮ ነው የሚኬልን ማርያምን ለቀልዴን እኮ ነው። ብዙ ጊዜ ቀልደናል አይደል? እና ቦስ ምን ማለት ነው? ብዙ ጊዜ ሲጀመር በእንደዚህ አይነት ሁኔታ እኔ ፕሮፖዛል አድርግልሽም ብለኸኛል። ለቀለበት የሆነ ነገር ለማምለጥ የሆነ ነገር ለመደበቅ እንደዛ ነገር እየመሰለኝ ነው ያለው አይደለም። በአንዴ ተነስቶ እና ምን ማለት ነው? አይደለም። እሺ ይሄን የሚያክል ቀለበት ምን ያደርግልኛል? እኔ እሺ አንድ ቀን ተቀበይኛል እንዳገልጽ አንቺ ማለት ለኔ ለወደፊት ማሰባት የልጆቼ እናት የምተማመንባት ስኬቴን የማይባት ፕሮፖዝ ማለት አባስ ምን ሆነክ ነው? ምንድነው? ምን ሆነክ ነው? የምርክን ነው? ፕራንክ ምናምን እንዳይሆን። እንዴት ነው ቀለበት ይዤ እንደዚህ አይነት ቀለበት ይዘህ ሌላ ጊዜስ ኖርማል ቀለበት ነው። ተዘጋጀ ምን እንዳለ አታውቅም። ማርያም እየመጣች ሸፍኜ ልይዝ ብሞክር ይታያል መች ይደበቃል መውደድሽ እንዳለብኝ አይኔ ላይ ያስታውቃል። እንዴት ልቻለው መሸሸግ እንዴት ልደብቅ ፍቅርሽን ቀኑ ሰዓቱ ሳይበቃኝ አይደክመኝ መጥራት ስምሽን እንዴት ልቻል መውደድሽ በግልጽ የታየ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ዛሬ ደስ የሚል ጊዜ ያሳለፈናል። ምንም አይካድም። ያው ውቡ ባይዙ ማለት ነው። ማርያምን ነው የምላችሁ ሩማችን እንዴት እንደወደድኩት ክላሴ ምን አለ እንደዚህ በሆነ አንዳንድ ሩም ትሄዱና ክላሴ እንደዚህ የሩም ምናምን ያበደ ሆነ ምናምን ትላላችሁና በጣም ነው የወደድኩት። በቃ ጽዳታቸው ብትሉ እታች መስተንግዷቸው ብትሉ በጣም ነው የወደድኩት። ክበሩልኝ ማርያምን። በቃ ከጠበቅኩት በላይ ነው የሆነልኝ። ምክንያቱም በቃ የሆነ ዋይት ሃውስ በሉት ነጭ ቤተ መንግስት ነው የምኖረውና በጣም ደስ ብሎኛል ቤተሰብ። ምክንያቱም ሰላም ያለው እንቅልፍ ነው የምተኙት፣ ምንም ነገር አያሰጋምና ዛሬ ያው ቅመሜን ተዘጋጂ ብያታለሁ። ያው እስከምትዘጋጅ ድረስ እኔ አንዳንድ ነገር ልበላችሁ ብዬ ነው የመጣሁትና ዛሬ ልዩ ፕሮግራም አለን። ያው ቀጠሮ አስይዣለሁ። ብዙ ነገሮች አሉ። የራት ግብዣ አለ። የሚገርማችሁ ነገር እዚህ ጋር ዝም ብዬ እያየሁት ነውና ላድርገው አላድርገው እያልኩኝ ነውና ካሜራማን አሳያቸው። ቀለበት በቃ ልሰራው ብዬ በጣም እንትን እያልኩኝ ነው ማለት ብዙ ጊዜ ሀሳብ ሆነብኝ። ጊዜው አሁን ነው ወይስ ጊዜው ገና ነው ምናምን የሚሉ ነገሮች ሀሳብ ገባኝና ዛሬ ራት ከጋበዝኳት በኋላ የጋብቻ ጥያቄ ባቀርብላት ነው የጋብቻ ሳይሆን ቀለበት ባስርላት የብዙዎቻችሁም ጥያቄ ነውና ቀለበት ያው እጅን እንጂ ልብን አያስርም። ያው እኔና እሱ የተሳሰርነው በልባችን ነው። በጣም ነው የማፈቅራት፣ በጣም ነው የምወዳት። ነገር ግን ደግሞ የሆነ መተማመኛ የሚባል ነገር አለና ቀለበቱ ልሰረው አልሰረው በጣም ልቤ እየፈራ ነውና ብቻ ታውቃላችሁ ምን አይነት ስሜት እንደሚሰማ። ለመጀመሪያ ጊዜ ያደረጋችሁ ሰዎች ምን ያህል ከራሳችሁ ጋር ተጣልታችሁ ምን ያህል ከራሳችሁ ጋር ተማክራችሁ እንዳደረጋችሁት ራሳችሁን ታውቃላችሁና ያው ሱፍም አለ ብዙ ነገሮች አሉ። እስቲ እኔም ሱፌን ለብሼ ወደ ራቱ ቦታ ወደ ተዘጋጀልኝ ቦታ ብሄድ ደስ ይለኛል። እንግዲህ እሷማ ያምርባታል ብዬ ተስፋ አደርጋለሁ። የሚገርም ቀሚስ ተገዝተንና አለልንና የሚገርም ነገር ይኖረናል ብዬ አስባለሁ። የኔ ጽጌረዳ ምንም ብትለብስ እንደሚያምርባት አውቃለሁ። የኔ ጣፋጭ
ያው ጣፋጭ ጊዜያቶችን እያሳለፍን ነው። በህይወቴ ደስተኛ ሆኜ ጉዞ ሲሄድ በጣም ደስተኛ ነኝ አሁን ላይ። ምክንያቱም አብራኝ ስለሆነች ከጠገቤ እኔ የምለው ሰው ስላለ በጣም እድለኛ ነኝ። እናንተም ከኔ ጋር ያው የኔን ደስታ የሚያስደስታችሁ የኔን ሁሉ ነገር እንደ ራሴ ሆናችሁ የምትመለከቱኝ ተመልካቾች ያላችሁና ለእናንተ ልዩ ምስጋናና ክብር አለኝ። እንግዲህ ዛሬ የራቱ ፕሮግራም ላይ ቀለበት ይታሰራል አይታሰርም ያለኝ 30 ደቂቃ ነው ምናምን ነው። በዚህ 30 ደቂቃ ውስጥ አእምሮዬን ሰርቶ ካደረኩኝ እሰየ፣ ካላደረኩኝ ግን ለሌላ ጊዜ በሰፊ እንገናኛለን ማለት ነው። ብቻ እየፈራው ስለሆነ ነው ማለት ለራሴ ጥያቄ እየሆነብኝ ስለሆነ ነው። ጊዜው አሁን ነው ወይስ አይደለም? በዚህ እናታልና በዚህ ቀለበት እናስራለን፣ ከዛ የራሳችን እናደርጋለን። ምክንያቱም የኔ ነች፣ የማንም ስላልሆነች የኔ ነች። ቤተሰብ እንግዲህ ይህንን በዚህ ጋር እያዛል። ምክንያቱም ከራቱ ባሻገር ከራቱ በፊት በጣፋጭ ነገር መጀመር ስላለብን በዚህ ይቀመጥ። እንግዲህ ይህን ይመስላል። አበባ ምናምን ደግሞ ታች አዘጋጅቻለሁ። ቴብል ተዘጋጅቶልኛል። ይህም የተደረገልኝ ደግሞ ኤምኬ ሆቴል እንደዚህ አይነት ውብ አልጋና ውብ መስተንግዶ አላቸው። ሐዋሳ ስትመጡ እንግዲህ ሁላችሁም እዚህ ብትገኙ እኔ ደስታዬ ነው። ምክንያቱም የፈረንጅ በቃ ማርያምን ነው ብላችሁ የፈረንጅ ኑሮ ነው የምትኖሩት እና በጣም ወድጄዋለሁ። ይህ ቤት ይዤው አዲስ አበባ ቁጭ ባረገው ደስ ይለኛል። በጣም ወድጄዋለሁ እና ቤተሰብ አሁን ወደ ታች እንሄዳለን። ከዛም በኋላ እና ቤተሰቦች አሁን ታች እየጠበቀኝ ስለሆነ አምሽቻለሁኝም እና እስቲ እዛ እንሄድና ያለውን ነገር ደግሞ ቼክ እናደርጋለን። አብራችሁኝ ሁኑ። ያው እኔ እንደዚህ አምሮብኝ ሚስትየው ደግሞ እንዴት እንዳማረባት አላውቅም። ቤተሰቦች ከ10 ስንት ትሰጡኛላችሁ? ሸበላው ማርክነት ሸበላው ብላችሁ ሰይሙኝና እዛ እንሂድ እስቲ ምን እንደተፈጠረ እንዲህ አብራችሁኝ ሁኑ። ሰላም ነው? እንዴት ነሽ? መግባት ይቻላል? እሺ። ኦ ማይ ጋድ ይህ ሁሉ ለኛ ነው። ቤተሰብ በጣም 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 የሚያምር ክትፎ እንግዲህ ይበላል ይጠጣል። ይሄኛው ምንድን ነው? ዱለት። እሺ ይሄኛው እዚህ ጋር ጥብስ አለ። እዚህ ጋር ደግሞ ምን አለ እስቲ? ሩዝ በስጋ አለን። እንግዲህ ቤተሰቦች ይህንን ምግብ እንደምታዩት እዚህ ጋር ደግሞ የሚያምር አበባ አለ። ለፍቅሬ ስትመጣ ይህንን የምሰጣት ውብ ሬስቶራንት ከውብ አልጋ ጋር ያቀረቡልን ኤምኬ ሆቴል ናቸውና ሐዋሳ ስትመጡ እንግዲህ እንደዚህ በተንጣለለ ሪሴፕሽን እንግዳ መቀበያ የተለያዩ ነገሮች ይቀርብላችኋል እና እኔንም አስደምመውኛል። ቤተሰቦች ከምላችሁ በላይ ነውና ይሁሉ ማርያምን ይሁሉ ለኛ ነውና ፕሮግራሜ እንዲያምር ከኔ ጋር አብረው ይህንን ምግብ አዘጋጅተውልኛልና እኔን ፍቅር ዛሬ
ቀለበትን ማስርላት ይሆናል። ነገር ግን አሁንም ፍርሃት ላይ ነኝ። አሁንም ከፍርሃት አልወጣሁም። እራት ግብዣ ያለን ብቻ ነው ያልኳት። ይህንንም ደግሞ ግብዣ የተደረገልን ከራሴ ቤት ነው። ኤምኬ ሃውስ ኤምኬ ሆቴል ነውና ለዛ ነው። በዚሁም አጋጣሚ ለምን አላደርገውም ብዬ ነበረና እስቲ ስትመጣ ደግሞ ሀሳቤን ከቀየርኩ አደርገዋለሁ፣ ካልቀየርኩ ግን ደግሞ አላደርገውም እና ስትመጣ ሁሉንም ነገር ታዩታላችሁ። እንዴት ደግሞ እንደሚያምርበት ሳስበው ገና ሳስበው የሚገርም ነውና ትምጣ አይደል? እስከዛ እስቲ እኔ እስከዛ ቅመሜ ትንሽ እንትን ላድርግ እስቲ አቀባበል ላድርግላትና አብራችሁ ነው እንግዲህ ቤተሰቦች ሁሉንም ነገር ጨርሰናል። ሁሉንም ነገር አስተካክለን ጨርሰናል። ቅመሜም እየመጣች ነው እንግዲህ ስትመጣ ማርያም ምን እንደተዘጋጀ ምን እንዳለ አታውቅም። ማርያም እየመጣች ሸፍኜ ልይዝ ብሞክር ይታያል መች ይደበቃል መውደድሽ እንዳለብኝ አይኔ ላይ ያስታውቃል። እንዴት ልቻለው መሸሸግ እንዴት ልደብቅ ፍቅርሽን ቀኑ ሰዓቱ ሳይበቃኝ አይደግመኝ ገና ሳልጀምር አንቺ ደግሞ እንዴት እንዳማረብሽ እንዴት ውብ ሆነሽ እንደመጣሽ ቤተሰብ ልዕልት መስለሽ ነው ማርያምን የመጣሽው። ከምልሽ በላይ አምሮብሽ። የመጀመሪያዬ ፍቅርን ሀሁ ያልኮት ባንቺ ነበር ፍቅሬ ሁሉንም ያየሆት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር አሁን ሁሉ ቀርና ሁለታችን ተለያየንና እና ደህና ነሽ? አለሁልህ። እንግዲህ ለአንቺ ተብሎ በጣም ከብዙ ቦታ ከብዙ ነገር እንዴት አየሽው? በጣም ነው የሚያምረው። አብሶ በቃ አቀባበል ከቀዩ ምንጣፍ በላይ ነው የሆነብኝ። አይ በዚህ ነግሬታለሁ። እኔ ቀይ ምንጣፍ አንጥፌ ነው መቀበልሽ ብያታለሁ መጀመሪያና ስታዩ እንዴት አየሽው? እዚህ በሌምኪን ከጠበቅኩት በላይ ነው። በጣም ነው የሚያምረው። የሆነ በቃ የለ ፕሮፖዝ ነው የሚመስለው ነው እንዴ? ማለት እንዴት ነው ፕሮፖዛው? ምኑ ነው የሚመስለው? ማለት ያው ሲምፕል ቀለል ያለ ማለት ነው። አሁን የተለመደው የተጋነነ። እኔ ደግሞ ሲምፕል ነገሮች ያስደስቱኛል። ገባህ አይደለ? የሆነ ለመደሰት ትልቅ ነገር መጠበቅ የለብንም። በቀላል ነገር መደሰት እንችላለን። ያው በቀላሉ ፈገግ እንደምል ታውቃለህ እና ትንሽም ነገር ያስደስተኛል። አሁን ደግሞ በጣም ነው የተደሰትኩት። እናቴ እጅሽ በጣም ያንቀጠቀጠሽ ምን ሆነሽ ነው? አዲስ ሆነብኝ በቃ የሆነ የለ ከዚህ በፊት እንትን ብለን እናውቃለን፣ ግን ፍቅረኛ ማቾች ከሆነ ሞር እንደዚህ አድርገን እናውቅም፣ ተገባብዘን አናውቅም። ያ እና ደስ የሚል ሴንስ አለው። ገና በቃ የለ አሁን ገና ያገኘሁት ነው የመሰለኝ። ሐዋሳ እንደመጣን ሁላ እየረሳሁት ነው። የምር ሐዋሳ እንደመጣን ሁላ እየረሳሁት ነው። ምን አስነክተኸኝ? ይጣራልኝ፣ የምር ይጣራልኝ። ምን ነገር አስነክተኸኝ ማለት እኔ ምን አስነክተሽ? ምን ነገር ባታስነካኝማ እንደዚህ በቃ ልቤ ቀጥ አይለልክ። እየተንቀጠለቤ ሁላ እየመታን ያለው ማለት ነው። አሁን ምን አይነት ስሜት እየሰማሽ? ምድር ላይ እናንተ ብቻ ቀረና አይመስልም? ከባድ ለምን ነው እኮ ነው በቃ የለ ሰላም፣ ጸጥታ፣ ደስታ በምንም የማይገኝ ነገር እንደሱ አይነት ስሜት እየተሰማኝ ነው። እንግዲህ ይሄንን ስሜት እንዲጠፋብሽ አልፈልግም። አሁን
ለአንቺም ለኔም ተብሎ የተዘጋጀ እራት አለ። በመጀመሪያ እራታችንን እናነሳና ከዛም በኋላ የሚሆነው ፈጣሪ ያውቃል። አሪፍ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ሐዋሳ በመጣንበት ታይሞች በእነዚህ ቀናቶች አሪፍ ጊዜያቶች እያሳለፍን ነው። ያው ወደ ከተማ በረከትም ይዘን የመጣ ነው። ያው ዝናብ በረከት ነው ያው እና ደስተኛ ነሽ? በጣም ቃል ከሚገልጸው በላይ በጣም ደስተኛ ነኝ። ዋናው የአንቺን ደስታ ነው የምፈልገው። እኔ አንቺን ለማስደሰት ነው የምፈልገውም እና ብዙ አላድከምሽ ይመስለኛል። በጣም እርቦ ቤተሰቦች ብዙ አላድከምሽ፣ እርቦሻል ይመስለኛል። ሁዲ ወደሆናል የምር እርቦኛል። ያው በሁዲ ባይዞ ማለት ነው ሰዓቱን ግድል ያደረገችው እራሷ ናት። ይበላት፣ ምንም ማድረግ አይቻልም። በቃ የሆነት አያልፍም። የሰው ሀገር ሆኜ ደግሞ ሞር ባሰብኝ፣ ማርያምን ባሰብኝ። ምንም ማድረግ አይቻልም። እራቱን ልጋብዝሽ። የማያረጁ ውበት የማያልቅ ቁንጅና የማይደርቅም አይነት ለዘመን የጸና ከጥንት ከጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት ግርማ ሞገስ ያገር ጸጋ ያገር ልብስ ግርማ ሞገስ አባይ ግርማ ሞገስ ያገር ጸጋ ያገር ልብስ ግርማ ሞገስ አባይ የበረሃው ሲሳይ የበረሃው ሲሳይ የበረሃው ሲሳይ የበረሃው ሲሳይ ከጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት ግርማ ሞገስ ያገር ጸጋ ያገር ልብስ ግርማ ሞገስ አባይ ግርማ ሞገስ ያገር ጸጋ ያገር ልብስ ግርማ ሞገስ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ጥጋበኛው ልበል ምኑን ልበል? ጥጋበኛው የዘዘብልትኝ ኧረ በስመ አብ የኔ ፍቅር አይደለህም ግን እንጃ ቃል ነው ያሰጠኸኝ። አገብሽ ወይኔ መድኃኒዓለም ፊት እንኳን አልፈካ አሁን ተገለጠ ፊት አላበኝም። መቼም በቃ አላበኝ ሙቀቱን ሁሉ አልቻልኩትም በጠጋቡ ምክንያት ማለት ነው። ወፈርሽ? አዎ እየበላሁት እንግዲህ ታይቷል። በአንድ ቀን እዚህ በዚህ ነው እንደሚሰራው መድኃኒዓለም የማርያም በጣም ምግቡ በቃ ማየ የሆነ ምግብ ነው። በጣም ነው የወደድኩት ሁሉንም ነገር በቃ የሚጠላ ያው ስጋ ሆኖ የሚጠላ ነገር በእርግጥ የለውም፣ ግን በጣም ነው የሚጣፍጠው ሁሉም ምግብ ይለያል። ደስ ይላልና ምርጫ ላይ 100% ነው ሪት ያደረኩ ማለት ነው። በጣም ነው የሚለየው። በጣም በጣም ከምግቡ በላይ ደግሞ አንቺ ጣፋጭ ኡፋ እኔ ጣፋጭ እንዲህ ያልክ ሰውነቴ መነመነ ወፈረ መነመነ ይስተካከል ወፈረ። ኦኬ እንዲህ ያልክ ሰውነቴ ወፈረ። ቅርጽ አማራት ታደርገኝ ያ እና ምንድን ነው ያው ብዙ ጊዜ ብለነው ሲደጋገም ብዙ ነገሮች ቀልል ሊመስሉ ይችላሉ።
ፍቅር ምን ማለት ነው ማለት ራሱ ለብዙ ሰው ሲጠየቅ በብዙ ነገር ይገልጻሉ፣ በብዙ ነገር ይናገራሉ። እና እኔ ፍቅሬም ብዙ ጊዜ ገልጬልሻለሁ፣ ብዙ ጊዜ ተናግሬሻለሁ። ያሉኝን ቃላቶች ሁሉ ተጠቅሜ አንቺን መግለጽ ብችል፣ አንቺን መናገር ብችል ደስ ይለኝ ነበር። ግን ያ ሁሉ የተናገርኳቸው ቃላቶች በሙሉ አንቺን አይገልጹሽም። ከዛ በላይ ነሽ ማርያምን። ለእኔ ህይወት አላውቅም፣ የሆነ ሰው ስኬታማ በቃ ብዙ ነገር አድርጓል ቢባል በሀብት በገንዘብ በብዙ ነገር ሊባል ይችላል። ለእኔ ሀብቴ ግን አንቺ ነሽ። ንገለኝ ነው እንደሰው ለእኔ ስኬቴ አንቺ ነሽ ማርያምን። አንቺን ማግኘቴ ከስኬትም በላይ ስኬት፣ ከእድልም በላይ እድል፣ እጣ ፈንታዬ። በብዙ ነገር እድል የለኝም ታውቂያለሽ። ብዙ ጊዜም ነግሬሻለሁ እድል እንደሌለኝ። በብዙ ነገር ሞክሬ በቃ ተስፋ ቆርጬ እኔማ እድል የለኝም ብዬ ብዙ ጊዜ አውርቼ አውቃለሁ። ፈጣሪ አንቺን ሰጠኝና እኔን እድለኛ አደረገኝ በብዙ ነገር የኔ ፍቅር ውድ ታስብሰኝ ነው ማርያምን። የኔ ፍቅር አንቺን በማግኘቴ መቤቴ በህይወቴ ትልቁን ድርሻዬ፣ ትልቁ ስኬቴ፣ ለኔ ደስታ፣ ለኔ ስኬት፣ ለኔ መሳካት ሆነሻል እና በጣም አፈቅርሻለሁ። እኔም በጣም ነው የማፈቅርሽ ህይወቴ። አላሳጥርክ እና አሁን ላንቺ ባረግልሽ ብሰራልሽ ያንስሻል። ነገር ግን አንድ ነገር ላረግልሽ ፈልጋለሁ። እያበዛህብኝ ነው ሚኪል። አልቻልኩም። አባቴ እያቃትከኝ ነው። ታውቂያለሽ በጣም እንደማፈቅርሽ። እኔም በጣም ነው የማፈቅርህ። አሁን አይንሽን ተጨፈኝልኛለሽ፣ ከዛ ስጦታ ይሰጥሽ። እሺ አይንሽን ጨፍኛ። እያየሽ ማርያምን አይደለም እያየሽ አይደለም ማርያምን በይ። እያየሽ አይደለም? ኧረ አይደለም። ልቤን ምንድን ነው ልብሽ? ልቤ የምታ ነው። የት ሄድክ? አይንሽን እንዳትገልጪ። አልገለጽኩም። እኔ እናት ወይ የወደፊት ሚስቴ ወይ ወደፊት ባል፣ የልጆቼ እናት ወይ የልጆቼ አባት፣ አላውቅም ምን እንደምልሽ። አይኔን ልገልጽ ነው። እንዳትገልጪ በእናትሽ በማለት እሺ፣ እንዳትገልጪ። አንቺ ማለት ለእኔ ለወደፊት የማስባት የልጆቼ እናት፣ የምተማመንባት፣ ስኬቴን የማይባት፣ ለእኔ ስኬት እሷ የምትደክም፣ ለእኔ ስኬት ብዙ የምትለፋ፣ ለእኔ ደስታ፣ ለእኔ ሳቅ፣ የኔን ሐዘን የማትፈልግ ሴት አንቺን አግኝቻለሁ። ኧረ በእናትህ አላውቅም ምን ብዬ እንደምጀምርልሽ። ደስ ካለሽ ጀምር። ነፍሴን እያስጨነቀው ነው። እንዳትከፍቺ
የኔ ናት። ኧረ ልገልጽ ነው እንዳትገልጪ እሺ ህይወቴ ወይ የኔ ጣፋጭ ወይ ከጣፋጮች ሁሉ ጣፋጭ የሆንሽ በምንም ነገር የማትገለጪ በምንም ነገር የማትጠቂ አንቺ ይሄ ሲያንስ ነው። ወደ እኔ ዙሪ። ከዛ አይንሽን ሳትገልጪ ታገቢኛለሽ ወይስ አታገቢኝ? ምን ማለት ነው? ታገቢኛለሽ ወይስ አታገቢኝ? አይንሽ ሳትገልጪ አገባካላ። ኦ እሺ፣ ጣትሽን ስጪ። አሁን አይንሽን ግለጪ። በግራ ነው እኮ ግን። ኦኬ፣ ይሄ ቀኝ ነው እንዴ? እሺ፣ አይንሽን ግለጪ። ታገቢኛለሽ? በደካማ አፈቅርካለሁ ህይወቴ። አሁን አግብቼ ካለው ባሌ በቸኮሌት ነው የተሳሰረው። ታገቢኛለሽ? አዎ አገባሁ። ታገቢኝ ከሆነ ፖስ ምን ነው? እኮ ቀልዴን እኮ ነው የሚኪልን። ማርያምን ለቀልዴን እኮ ነው። ብዙ ጊዜ ቀልደናል አይደል? እና ፖስ ምን ማለት ነው? ብዙ ጊዜ ሲጀመር በእንደዚህ አይነት ሁኔታ እኔ ፕሮፖዛል አድርግልሽም ብለኸኛል። አሁንም ድጋሚ እየቀለድክ ነው? ማርያምን እየቀለድክ ከሆነ ንገረኝ ገሉ። ምክንያቱም ቀልድ እየመሰለኝ ነው። ቃላቱን ላስጠፋብኝ። ማርያምን እየተርበተበትኩ ነው። ምን ማለት ነው? እንደዚህ አይነት ቀለበት ይዘህ ምን ፕሮፖዝ ማድረግ? አባት ምን ሆነክ ነው? ምንድን ነው? ምን ሆነክ ነው? የምርክን ነው? ፕራንክ ምናምን እንዳይሆን። እንዴት ነው ቀለበት ይዘህ? እንደዚህ አይነት ቀለበት ይዘህ ሌላ ጊዜስ ኖርማል ቀለበት ነው። እንደዚህ አይነት ቀለበት ይዘህ ምን ማለት ነው እኮ? ቃል አይደል? እኔና አንቺ ልክ ነሽ። ቀለበት ልብ ነው ያስረን። ያ እኔ እናንተ ከልባችን ተፋቅረናል። ምንድነው? በጣም እየፈጠንክ ነው። የተፈጠረ ነገር አለ ወይ? የምትፈራው ነገር አለ? ምን ኖሮ ነው እንደዚህ እየፈጠንከው? ምንም የምፈራው ነገር የለም። አይደለም ሚካኤልን እየፈጠንክ ነው ያለኸው። በጣም ፈጠንክ ለቀለበት። የሆነ ነገር ለማምለጥ፣ የሆነ ነገር ለመደበቅ፣ እንደዛ ነገር እየመሰለኝ ነው ያለው። አይደለም ባንዴ ተነስቶ እና ምን ማለት ነው? አይደለም እሺ፣ ይሄን የሚያክል ቀለበት ምን ያደርግልኛል? እኔ እሺ፣ አንድ ቀን ተቀበይኛለሽ። ችግር የለም። እሺ፣ በዚህ ቀለበት ሽታችንን የምታበላሽው ምን ነው? ቀለበት አይደለም እኔና አንቺን ያስተሳሰረን፣ የያያዘንም ቀለበት አይደለም። አይደለም ይሄንን ነገር በጣም እየደጋገምኩ ነው ያለኸው። ገባክ? እኔ አሁን ላይ ከአንተ ጋር እንደዚህ አይነት ነገር አላስብም። ምክንያቱም ገና ነው ጊዜው እንደዚህ አይነት ነገር ለማሰብ። አሁን የኔ እናንተ ጊዜ አይደለም። ገባህ አይደለም? ምሽታችንን ባናበላሽ ምን ይመስልካል? እንደዚህ የምትሆነው ለምንድን ነው? ባይዞ እኔም ከራሴ ጋር ብዙ ነገሮችን ተማክሬ በጣም ብዙ ነገሮችን አስቤ ነበር። ይሆናል ላይሆንም የሚለውም ጥያቄ ውስጥ ነው ማለት ልቤን የሚያስገድደኝ ነገር ነበር ያደረኩት። አንቺን የሚያስደስትሽ እንደዚህ እንደማያስደስተኝ ታውቃለህ። እንደዚህ አይነት ነገር አያስደስተኝም። ከአንተ ጋር መሆን በቂ ነው። አንተ አብረኸኝ ከሆንክ እኔ ደስተኛ ነኝ።
ምንም ነገር አያስፈልገኝም። ግን ደግሞ አንተ ማላውቀው ሰውዬው በጣም ይሆናል ለነገሮች እየፈጠንክ ነው ያለኸው። ለምንድን እንጎዳዳ ታደርጋለህ? ነው እየተጎዳዳን እኮ ነው ያለነው። ምክንያቱም አንተ ከዚህ በፊትም እንዲጠየቀኝ ከዛም ቢያልኩ እንዲያልኩ ምናምን በቃ ቀልድ ነው ተባለ። ከዚህ በፊት ጠየቁሽ ለቀልድ ነበር። እሱስ ቀልድ አለመሆኑ በምን እርግጠኛ ሆናለሁ? የአሁኑም ቀልድ ነው። ትክክለኛ ቀለበት ይዤ መጥቼ እንዴት ነው እኮ ነው የሚችለው ያለሁት። ገባህ አይደለ? ችግር የለውም። ተይ ምን ነው መቶሽ እንዴት ሊሆን ግን ያለው ካሜራ ደቅነክ እንደዚህ መሆን አለብን እኔ እናንተ? ምን ሆነክ ነው? ነው እያስደበርከኝ ነው ማለም፣ በጣም እያስደበርከኝ ነው። እንዴት ይቀርብክ ነው? ምን ሆነክ ነው? የተፈጠረ ችግር አለ ወይ? እና ምንድነው እንደዚህ የሚያደርግ ነገር? እሺ በቃ ተኩ እሺ ስላስደብርኩሽ ይቅርታ። ቸኮሌት ታበይኝ አበላሃለሁ። ምን ነው? እሺ አንቺ ሰው እንደምትቀያየ እኮ አይደለም። እሺ ምን ማለት ነው? አሁን እንደዚህ ነው በቃ እርሹ ምን ቸኮሌት አንቺ ብቻ እንታበይ። እኔም ሲበዛብን እሺ ወደኛ እሺ ነው ያልኩሽ። እኔ ጣፋጭ ወይ ቸኮሌት እንዳለለ ቸኮሌት ታኔ ሆኝ ያርፈዋለሁ። አሁን ስላስደበርኩሽ እና ስላስደበርኩሽ አይደለም ቆንጆ ሙዚቃ ጋብሽ ወይ የምር አባት ነው ማርያም ነው ማለት በጣም ነው የማፈቅር። ገባ በጣም አንተ ጋር መሆን ሳልፈልግ ቀርቼ አብሮ አይደለም። አንተ የምታደርገውን ነገር እኔም ቢማለ ፈልጌ አይደለም። ግን ደግሞ ለሁሉም ጊዜ አለው። የፈጠንበት ነገር በኋላ ላይ ዋጋ ያስከፍለናል። ቸኮል ብለን የሚፈጠረው ነገር በኋላ ላይ ከገባንበት በኋላ ከምንጸጸት የሆነ ነገር ይፈጠራል እያልኩ አይደለም። ግን ደግሞ ቆም ብሎ ማሰብ ያስፈልጋል። አሁን ላይ ማድረግ ያለብን ስለ ነገራችን ፕላን እያወጣን ዛሬያችንን አጣጥመን መኖር ነው ያለብን። ለነገም ደግሞ መድኃኒዓለም ያውቃል ነው። ሁለተኛው እንደዚህ አልፈልግም። ጥያቄም እንድታቀርብልኝም አልፈልግም። ጊዜ ያለው እስከነ ጭራሹ አታቀርብልኝ እያልኩ አይደለም። በቃ አንቺ ታቀርብልኛለሽ። ያ እኔ ጊዜው ነው ብዬ ሳስብ እኔ ራሴ አቀርብልካለሁ። ስለዚህ ማርያምን ኦኬ አለሰው እሺ አሁን ሙዚቃ ለጋብዝሽና ደስ ይለኛል። የበሸም ስለሆነ ወደ የሩማችን እንሄዳለን። እሺ በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ።